ኦሪት ዘጸአት ምዕራፍ 31 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ከይሁዳ ነገድ የሚሆን የሆር የልጅ ልጅ የኡሪ ልጅ ባስልኤልን በስሙ ጠርቼዋለሁ። በሥራው ሁሉ ብልሃት፣ በጥበብም በማስተዋልም በእውቀትም የእግዚአብሔርን መንፈስ ሞላሁበት። የጥበብን ሥራ ያስተውል ዘንድ በወርቅና በብር በናስም ይሠራ ዘንድ ለፈርጥ የሚሆነውን የዕንቁ ድንጋይ ይቀርጽ ዘንድ እንጨቱን ይጠርብ ዘንድ ሥራውንም ሁሉ ይሠራ ዘንድ እኔም እነሆ ከእርሱ ጋር ከዳን ነገድ የሚሆን የአሂሳሚክን ልጅ ኤልያብን ሰጠው። ያዘዝሁህን ሁሉ ያደርጉ ዘንድ በልባቸው ጥበበኞች በሆኑት ሁሉ ጥበብን አኖርኩ። የመገናኛውን ድንኳን የምስክሩንም ታቦት በእርሱም ላይ ያለውን የስርየት መክደኛውን የድንኳኑንም ዕቃ ሁሉ ገበታውንም ዕቃውንም ከዕቃውም ሁሉ ጋር የነጻውን መቅረዝ የዕጣን መሠዊያውን ለሚቃጠል መሥዋዕት የሚሆነውንም መሠዊያ ዕቃውን ሁሉ የመታጠቢያውንም ሰንም መቀመጫውንም በብላት የተሠራውንም ልብስ በክህነት እኔን የሚያገለግሉበትን የካህኑን የአሮንን ልብሰ ተክህኖና የልጆቹን ልብስ የቅብዓቱን ዘይት ለመቅደሱ የሚሆን የጣፋጭ ሽቱውን ዕጣን እንዳዘዝኩ ሁሉ ያድርጉ። እግዚአብሔርም ሙሴን እንዲህ ሲል ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ እኔ የምቀድሳችሁ እግዚአብሔር እንደሆንኩ ታውቁ ዘንድ በእኔና በእናንተ ዘንድ ለልጅ ልጃችሁ ምልክት ነውና ሰንበቶቼን ፈጽሞ ጠብቁ። ስለዚህ ለእናንተ ቅዱስ ነውና ሰንበትን ጠብቁ። የሚያረክሰውም ሰው ሁሉ ፈጽሞ ይገደል። ሥራንም በእርሱ የሠራ ሰው ሁሉ ከሕዝቡ መካከል ተለይቶ ይጥፋ። 6 ቀን ሥራን ሥራ፣ 7ተኛውን ቀን ግን ለእግዚአብሔር የተቀደሰ የዕረፍት ሰንበት ነው። በሰንበት ቀን የሚሠራ ሁሉ ፈጽሞ ይገደል። የእስራኤልም ልጆች ለልጅ ልጃቸው ለዘላለም ቃል ኪዳን በሰንበት ያርፉ ዘንድ ሰንበትን ይጠብቁ። እግዚአብሔር ሰማይንና ምድርን በ6 ቀን ስለፈጠረ በ7ተኛውም ቀን ከሥራው ስላረፈና ስለተነፈሰ በእኔና በእስራኤል ልጆች ዘንድ የዘላለም ምልክት ነው። እግዚአብሔርም ከሙሴ ጋር በሲና ተራራ የተነጋገረውን በፈጸመ ጊዜ በእግዚአብሔር ጣት የተጻፈባቸውን ከድንጋይ የሆኑ 2 የምስክር ጽላቶች ሰጠው።